ሰላም የቢቢሲ አማርኛ አድማጮች እንደምን አምሽታችኋል። የዕለቱን ፕሮግራም ጀምረናል። በኢትዮጵያ ትግራይና ሱዳን ድንበር ወንዝ ላይ በርካታ አስክሬኖች ስለመገኘታቸው ቦታው የደረስኩት ከትላንት በስቲያ ነው። እስካሁን 10 አስክሬኖች አይቻለሁ። ይህንን ጨምሮ 28 አስክሬኖች ተገኝተዋል። ከኢፌዴሪ የዲሞክራሲ ግንባታ ሚኒስትር አቶ ዛዲግ አብርሃ ጋር በወቅታዊ ጉዳይ ላይ የተደረገ ቃለ ምልልስ የትግራይ ህዝብ ህዝባችን ነው። ማንም ጤና ያለው ሰው የትግራይን ህዝብ እንዲያሊል አይችልም። ተመልሰሽ ስሚው፣ ጠቅላይ ሚኒስትሩ እንደዚህ ያላሉ። ፍርድ ቤት በድምጻዊ ሀጫሉ ገዳይ ላይ እድሜ ልክ ፈርዷል። የሀጫሉ ቤተሰቦች ምን ይላሉ? የሚሉት ለምሽቱ ያዝናቸው ጥንቅሮች ናቸው። ፕሮግራሙን በፌስቡክ በናይልሳትና በአጭር ሞገድ መከታተል ትችላላችሁ። እንድትከታተሉን ጋብዘናችኋል። ድምጻዊ ሀጫሉ ሁንዴሳን በመግደል ጥፋተኛ የተባሉ ተከሳሾች በእድሜ ልክና በ18 ዓመት ጽኑ እስራት እንዲቀጡ ፍርድ ቤት ውሳኔ ሰጠ። የፌደራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የጸረ ሽብርና ህገ መንግስታዊ ጉዳይ ችሎት በሀጫሉ ሁንዴሳ ግድያ አንደኛ ተከሳሽ ጥላሁን ያሚ ላይ የእድሜ ልክ ጽኑ እስራት ሲፈርድ፣ ሁለተኛው ተከሳሽ ከበደ ገመቹ ላይ ደግሞ የ18 ዓመት ጽኑ እስራት በይኗል። ፍርድ ቤቱ አንደኛ ተከሳሽ ጥላሁን ያሚ፣ ሁለተኛ ተከሳሽ ከበደ ገመቹና ሶስተኛ ተከሳሽ አብዲ አለማየሁ በሀጫሉ ሁንዴሳ ግድያ ጥፋተኛ ናቸው ሲል የወሰነው ባለፈው ሰኔ ወር ላይ ነበር። በወቅቱ አንደኛ ተከሳሽ ሆኖ የቀረበውና በፍርድ ቤት ጥፋተኛ የተባለው ጥላሁን ያሚ በሞት እንዲቀጣ አቃቢ ህግ ጠይቆ ነበር። ፍርድ ቤቱ ዛሬ ሐምሌ 27 በዋለው ችሎት አቃቢ ህግ በተከሳሾቹ ላይ ያቀረባቸውን የተለያዩ የቅጣት ማክበጃ ሐሳቦችንና በተከሳሾች በኩል የቀረቡትን የቅጣት ማቅለያዎችን ተመልክቶ የእድሜ ልክ ጽኑ እስራትና የ18 ዓመት ጽኑ እስራት ፈርዷል። የፍርድ ቤቱን ውሳኔ በተመለከተ የድምጻዊ ሀጫሉ ሁንዴሳን ቤተሰቦች አስተያየት ጠይቀን ነበር። የድምጻዊ ወንድም ሲሳይ ሁንዴሳ የተላለፈውን ውሳኔ እንደማያምኑበት ለቢቢሲ ገልጿል። ሙርቲ ከና ማቲን ዋዳ አደብራ ኤጋሂን ቤተሰብ ከዚህ የተለየ ውሳኔ እየጠበቀ አልነበረም። እያየን የነበረው ነገር ይሄ እንደሚሆን የሚጠቁም ነበር። እኔ የፍርድ ቤት ሂደቱን ራሱ መከታተል አቁሜ ነበር። አራተኛው ተከሳሽ ፍርድ ቤት ነፃ ለቋት አቃቢ ህግ ይግባኝ ከጠየቀ በኋላ እኔ አልተከታተልኩም ነበር። ሌሎች የቤተሰብ አባላት ነበሩ የፍርድ ሂደቱን የሚከታተሉት። ፍርዱም የምንጠብቀው ነበር፣ የተለየ አይደለም። እኔ አሁን የተፈረደባቸው ልጆች ከጉዳዩ ጋር ግንኙነት አላቸው ብዬ አላስብም። እነዚህን ልጆች በህግ ቋንቋ ከሰው አስመስክረውባቸው የራሳቸውን ውሳኔ አስተላልፈዋል። እኛ ግን የእርሱ ደም እነዚህ ልጆች ላይ ነው ያለው ብለን አናምንም። ኢትዮጵያ በትግራይ በኩል ከሱዳን በመተዋሰንበት ተከዜ ወንዝ ላይ በርካታ አስክሬኖች መገኘታቸው ተገለጸ። አሶሺየትድ ፕሬስ በኢትዮጵያውያን ዘንድ ተከዜ ወይም ሰቲት ተብሎ በሚጠራው ወንዝ ላይ 50 የሚሆኑ አስክሬኖች እየተንሳፈፉ መገኘታቸውና አንዳንዶቹም በጥይት የቆሰሉ እንዲሁም እጆቻቸው የታሰሩ መሆናቸውን ዘግቧል። በዚሁ ዘገባ ላይ ሟቾቹ ግለሰቦች ምናልባትም ከትግራይ ጦርነት የሸሹ ናቸው ተብሏል። የተከዜ ወንዝ ለ9 ወራት ያህል የኢትዮጵያ ወታደሮችና አጋር ተዋጊዎች ከህወሓት ኃይሎች ጋር ውጊያ ባደረጉበት የትግራይ ክልል የሚፈስ ነው። ውጊያውን አምልጦ ወደ ሱዳን የሸሸ ጤና ባለሙያው ዶክተር ቴድሮስ ተፈራ ከትናንት በስቲያ ጀምሮ እስካሁን 10 አስክሬኖችን እንደተመለከተና ይህንንም ጨምሮ 28 አስክሬኖች መገኘታቸውን ለቢቢሲ ተናግሯል። ቦታው የደረስኩት ከትላንት በስቲያ ነው። እስካሁን 10 አስክሬኖች አይቻለሁ። ይህንን ጨምሮ 28 አስክሬኖች ተገኝተዋል። ይህ ቁጥር በአካባቢው ባለው የሱዳን ፖሊስ ተረጋግጧል። አስክሬኖቹ የሴቶችና የወንዶች ሲሆኑ በሰውነታቸው ላይ በጥይት እንደተመቱና በስለት ጉዳት እንደደረሰባቸው ይታያል። አብዛኞቹ አስክሬኖችም እጃቸው የፊጥኝ የታሰረ ነው። የነዚህ ሰዎች ማንነት ይታወቅ እንደሆነ ከቢቢሲ ለቀረበለት ጥያቄም ዶክተር ቴድሮስ ይህንን ብሏል። አስክሬኖቹ የበሰበሱ በመሆናቸው የሰዎችን ማንነት ለመለየት አስቸጋሪ ነው። ይሁን እንጂ አንድ ግለሰብ በሰውነቱ ላይ ግደይ የሚል በትግርኛ የተለመደ ስም ንቅሳት አለው። አስክሬኖቹ በስብሰዋል፣ ግን አብዛኞቹ 7 ቀናት ገደማ የሆናቸው ይመስላል። የተወሰኑት ደግሞ ከ7 ቀናት በላይ የቆዩ ይመስላል። የተወሰነው የሰውነታቸው ክፍል አጽሙ የቀረ ነው። የአሶሺየትድ ፕሬስ የዜና ወኪል
ምናልባት ከትግራይ ጦርነት የሸሹ ናቸው የተባሉ 50 ያህል አስክሬኖች የከሰላ ግዛት ባለስልጣናት ማግኘታቸውን አንድ የሱዳን ባለስልጣንን ጠቅሶ ዘግቧል። የኢትዮጵያ መንግስት በእነዚህ አስክሬኖች መገኘት ላይ ይፋዊ ምላሽ አልሰጠም። ነገር ግን መንግስታዊው የወቅታዊ ሁኔታ መረጃ ማጣሪያ ሰኞ ዕለት በማህበራዊ ትስስር ገጹ ላይ የህወሓት ፕሮፓጋንዳ አራጋቢዎች የሐሰት ምስሎችንና ስዕላዊ ቅንብሮችን በመጠቀም ሐሰተኛውን የሁመራ ጭፍጨፋ ዘመቻ እንደገና በማነሳሳት ላይ ይገኛሉ ብሏል። ሁመራ የተከዜ ወንዝ የሚያልፍባት በሰሜን ምዕራብ ኢትዮጵያ የምትገኝ አካባቢ ናት። ምዕራብ ትግራይ ተብሎ የሚጠራው ስፍራ ጦርነቱን ተከትሎ የአማራ ክልል ቀደም ሲል በኃይል የተወሰዱብኝ አካባቢዎች ናቸው በማለት ይገባኛል በሚል ተቆጣጥሮት ይገኛል። ጦርነቱን ተከትሎም በርካታ መፈናቀሎችና ግድያዎችም ተፈጽመዋል የሚሉ ሪፖርቶች ወጥተዋል። ይህ በእንዲህ እንዳለ የአሜሪካ ዓለም አቀፍ ልማት ኤጀንሲ አስተዳዳሪ ሳማንታ ፓወር በትናንትናው ዕለት በሱዳን ጉብኝታቸው ከትግራይ ጦርነት ሸሽተው በሺዎች የሚቆጠሩ የክልሉ ነዋሪዎች ያሉበትን የስደተኞች መጠለያ ጎብኝተዋል። የተባበሩት መንግስታት የምግብ ኤጀንሲ በሱዳንና በኢትዮጵያ መካከል ያለው ግንኙነት የሻከረ ቢሆንም ለትግራይ በሱዳን በኩል ምግብ ለማቅረብ እየሰራ መሆኑን መግለጹን ኤፒ በዘገባው አስነብቧል። የብሔራዊ አደጋ ስጋት ስራ አመራር ኮሚሽን በበኩሉ በትግራይ ክልል ሰብአዊ ድጋፍ ለሚሹ ተረጂዎች እርዳታ ለማቅረብ በሚል አንዳንድ ምዕራባውያንና ተቋሞቻቸው በምዕራብ ትግራይ በኩል መተላለፊያ ኮሪደር ይከፈት የሚለው ግፊታቸው ተቀባይነት እንደሌለው መግለጹን የአገር ውስጥ መገናኛ ብዙሃን ዘግበዋል። ኮሚሽነር ምትኩ ካሳ በፌደራል መንግስትና በአፋር ክልል ከፍተኛ ጥረት ለትግራይ ህዝብ እርዳታ እየደረሰ ነው ብለዋል። የኢትዮጵያ መንግስትና ህወሓት ከጥቅምት 24 2013 ዓ.ም ጀምሮ ባደረጉት ጦርነት በሺዎች የሚቆጠሩ ሰላማዊ ዜጎችና ቁጥራቸው የማይታወቅ ተዋጊዎች ተገድለዋል። አድማጮች አሁን ደግሞ ወደ አጫጭር ዜናዎች አልፋለሁ። በአፋርና ሶማሌ ክልል አዋሳኝ ቦታ በአፋር ኃይሎች ተፈጸመ የተባለውን ጥቃት ተከትሎ በተቃዋሚዎች ተዘግቶ የነበረውና ጉዳት አጋጥሞት የነበረው የጅቡቲ አዲስ አበባ የባቡር መስመር ከትናንት ጀምሮ ለአገልግሎት ክፍት መሆኑን የሶማሌ ክልል ኮሙኒኬሽን ምክትል ኃላፊ አቶ መሐመድ ሮብሌ ለቢቢሲ ተናገሩ። መስመሩ በተቃውሞ እንዲሁም በደረሰበት ጉዳት ላለፉት 9 ቀናት ተዘግቶ መቆየቱን ምክትል ኃላፊው ተናግረዋል። ኢትዮጵያ ሁለተኛውን የቴሌኮም ፈቃድ ጨረታ በቀጣይ ወር እንደምታወጣ ሮይተርስ ሁለት ከፍተኛ የመንግስት ባለስልጣናትን ዋቢ አድርጎ ዘግቧል። በጨረታ የሚወጣው የአገልግሎት ፈቃድ የሞባይል ገንዘብ መገበያያን እንደሚጨምር መደረጉም ተነግሯል። የ100 ዓመቱ ግለሰብ የናዚ አባል በነበሩ ጊዜ ለ3518 ግድያዎች ተጠያቂ ናቸው ተብለው ተጠርጥረው ችሎት ፊት ሊቆሙ እንደሆነ ተሰምቷል። ስማቸው ያልተጠቀሰው አዛውንት ጀርመን ውስጥ ነው በወንጀል ተጠርጥረው ፍርድ ቤት እንዲቀርቡ የተወሰነው። አዛውንቱ የተጠረጠሩት በፈረንጆቹ ከ1942 እስከ 1945 ባለው ጊዜ በርሊን አቅራቢያ በሚገኘው ካምፕ ብዙዎች እንዲገደሉ አድርገዋል ተብለው ነው። በአፍጋን መንግስትና በታሊባን ታጣቂዎች መካከል በአዋሳኟ ከተማ የተቀሰቀሰውና አስፈሪ ነው የተባለው ጦርነት ታሊባን ከአመታት በኋላ ለመጀመሪያ ጊዜ የአውራጃ ከተማን ሊያስለቅቅ ይችላል የሚል ስጋትን ጭሯል። በደቡባዊ ሄልማን ግዛት ውስጥ በሚገኝ ላሽካር ጋህ በተሰኘ ስፍራ የአሜሪካና የአፍጋኒስታን የአየር ጥቃቶች ቢያደርጉም አካባቢው በታሊባን ታጣቂዎች ከፍተኛ ጥቃት ደርሶበታል። ተጨማሪ መረጃዎችን በድረገጻችን ላይ ታገኛላችሁ። የኢትዮጵያ መንግስት ከህወሓት አመራሮች ጋር ድርድር እንደማያደርግ የአገሪቱ የዲሞክራሲ ስርዓት ግንባታ ሚኒስትር የሆኑት አቶ ዛዲግ አብርሃ ለቢቢሲ ተናገሩ። አቶ ዛዲግ ከሰሞኑ ከቢቢሲ ኒውስ አወር ጋር በእንግሊዝኛ ያደረጉትን ዘለግ ያለ ቃለ ምልልስ በከፊል እንዲህ አሰናድተነዋል። ሰብአዊ እርዳታ እንዳይደርስ ያደረግንበት አንድም ጊዜ የለም። እንዲያውም አብዛኛው ድጋፍ እያደረገ ያለው መንግስት ነው። ሁሉም እርዳታ ለጋሾች ተደምረው የኢትዮጵያ መንግስት የሚያደርገውን እገዛ ያህሉም። እነሱ ይህን የሰብአዊ ድጋፍ ጉዳይ የሚያጦዙት ሆን ብለው ነው። በሰብአዊ ጉዳይ ሚዲያውና ዓለም አቀፉ ማህበረሰብ ስሜታዊ እንደሚሆኑ ስለሚያውቁ ነው። ጀነራል ጻድቃን ትናንትና ስናናገራቸው ወደ አፋር ጥቃት የከፈት ነው
በዋናነት ይህንን የተዘጋውን ሰብአዊ ድጋፍ መስመር ለማስከፈት ነው ብለው ነበር። ሐሰት ነው። ምንም የተዘጋ ነገር ኖሮ አያውቅም። 170 የሚሆኑ ከባድ ተሽከርካሪዎች ወደ ትግራይ አልፈዋል። እነሱ ማለፍ የቻሉት እኮ እንዲያልፉ ስላደረግን ነው። በፍጹም ሰብአዊ ድጋፍን ዘግተን አናውቅም። ነገሩ ምን መሰለሽ፣ እነሱ ይህን ኮርኳሪ አጀንዳ ለዓለም አቀፉ ማህበረሰብ መሸጥ ይፈልጋሉ። So let me ask you another question. It is difficult to take ሌላ ጥያቄ ልጠይቅዎት። የኢትዮጵያ መንግስት የሚለውን ማመን በጣም ከባድ አይመስልዎትም? ከዚህ ቀደም ጠቅላይ ሚኒስትሩ መቀሌ ስትያዝ አንድም ሰው ሳይሞት ነው ብለው ነበር። ሆኖም ያ ውሸት ነበር። ኤርትራ በዚህ ጦርነት የለችም ብሎ ነበር መንግስት። ይህም ውሸት ነበር። በትግራይ ረሃብ የለም ብለውም ነበር። የተባበሩት መንግስታት ድርጅት በዚህ አይስማማም። ይህ ሁሉ ሲታይ መንግስቱን ማመን አይከብድም ይላሉ። ይህ መንግስት እኮ የራሱ መርህ አለው። የኢትዮጵያውያንን ልብ ያሸነፈና በህዝብ የተመረጠ መንግስት ነው። በመረጃ በትንታኔ ልዩነት ሊኖር ይችላል። ይህ ማለት ግን የኢትዮጵያ መንግስት በተሳሳተ መረጃ ላይ ይቆማል ማለት አይደለም። ለዓለም አቀፉ ማህበረሰብ ክብር ስላለን ግንኙነታችንም በመከባበር ላይ የተመሰረተ ነው። ይህ ማለት ግን እንዲያ የሚሉን ከሆነ እንዴት ነው ጠቅላይ ሚኒስትሩን ሊከላከሏቸው የሚችሉት? ለምሳሌ ትግራውያን መነቀል ያለባቸው አረም ናቸው በሚል ገልጿቸው ያውቃሉ። ጠቅላይ ሚኒስትሩ ያሉት ያን አይደለም። እሳቸው እየተናገሩ የነበረው ከፍተኛውን የህወሓት ባለስልጣናትን ነበር። እነዚህ ደግሞ በቁጥር ከ45 ያነሱ ናቸው። ጠቅላላውን የትግራይ ህዝብ እንዲያ ብለው አልተናገሩም። የትግራይ ህዝብ ህዝባችን ነው። ማንም ጤና ያለው ሰው የትግራይን ህዝብ እንዲያ ሊል አይችልም። ተመልሰሽ ስሚው፣ ጠቅላይ ሚኒስትሩ እንደዚህ ያላሉ። Your own prime minister የአንድ ሀገር ጠቅላይ ሚኒስትር ስለ ህወሓት ምንም አመለካከት ቢኖረው ዜጎችን በዚያ መንገድ መግለጽ ትክክል ነው ይላሉ። አገሪቱ የገጠማት ካንሰር ነው ብለው ገልጿቸዋል። ወራሪ አረም ናቸው ብለዋቸዋል። ይህ ነገር ተገቢ ነው? እንደዚያ አላሉም እኮ ነው የምለው። በፍጹም ሁሉም ትግራውያን እንዲያ ናቸው አላሉም። ጠቅላይ ሚኒስትሩ እንደዚያ ብለው ቢሆን ኖሮ አሁን አላሉም ብዬ አልከላከላቸውም ነበር። Is the unilateral ceasefire that the Ethiopian government has declared, is that መንግስት ያወጀው የተናጠል የተኩስ አቁም እየሰራ ነው ይላሉ? እኛ የሞራል ግዴታ አለብን። እርሻውን እንዲያርስ ጊዜ መስጠት ያስፈልጋል። ወሳኝ የእርሻ ወቅት ነው። ይህን አድርገናል። ሰብአዊ እርዳታዎች ያለ ችግር እንዲተላለፉ እንፈልጋለን። ይህም መቀሌ እንደመልቀቃችን ሁለተኛው ምክንያታችን ነው። እኛ መቀሌን ከለቀቅን ከ12 ሰዓት በኋላ ነው እነሱ የገቡት። you drove out of Mr. Abraham, you say you ብለውኛል። ግን እኮ ለቃችሁ አይደለም የወጣችሁት። ብዙ ጦርነት ከተደረገ በኋላ ነው የለቀቃችሁት እንጂ በራሳችሁ ጊዜ አይደለም የወጣችሁት እኮ። እውነቱ ያ አይደለም። ብዙ ከተሞችን የለቀቅነው ቅድም እንደነገርኩሽ የሞራል ግዴታ ስላለብን ነው። በወታደራዊ ሁኔታ ከተለካን ከህወሓት በላቀ ደረጃ የምንገኘው እኛ ነን። Well, you clearly are not winning on the ground. መሬት ላይ ባለው ሁኔታ ግን በማያሻማ ሁኔታ እየተሸነፋችሁ እኮ ነው። ህወሓት መሬቶችን በድጋሚ እየያዘ አይደለም እንዴ? እኛ ጥቃት አልጀመርንም። ጊዜ እየሰጠናቸው ነው። ከክልል ልዩ ኃይልና ሚሊሻዎች ጋር ነው የገጠሙ። አስፈላጊ ሲሆን ትግስታችን ሲሟጠጥ ያን ጊዜ ሁሉን የምናየው ይሆናል። አስፈላጊ ከሆነ ከያንዳንዷ ከተማና መንደር ጠራርገን የማስወጣት አቅም አለን። ለተናጠል ተኩስ አቁም እድል እየሰጠን ነው ያለን። Are you prepared to engage in any political discussions ህወሓት አሸባሪ ቡድን ነው። ቁጭ ብሎ ለመነጋገር በርካታ ሌሎች መንገዶች አሉ። ሌሎች በትግራይ የሚገኙ የፖለቲካ ድርጅቶች አሉ። ይህን ማድረግ ይቻላል። You are, sir, I understand, a Tigrayan yourself. እንደሚገባኝ እርሶም ከትግራይ ነው አይደል? እንደዚያ እንኳን አይደለም። እኔ ከራያ ነኝ። አወዛጋቢ ቦታ ነው። በትግራይ ውስጥ ሆኖ አያውቅም። ያም ሆኖ እኔ ኢትዮጵያዊ ነኝ። ያ በቂ መሰለኝ። አሁን ደግሞ ኢትዮጵያን አትሌቶች በነገው ዕለት የሚጠበቁባቸውን ውድድሮች ጠቆም እናርጋችሁ። የሴቶች 1500 ሜትር ግማሽ የፍጻሜ ውድድር ነገ ረቡዕ ይካሄዳል። ፍሬ ወይኔ ኃይሉ፣ ድርቤ ወልተጅና ለምለም ኃይሉ በዚህ ርቀት ሀገራቸውን ወክለው የሚወዳደሩ አትሌቶች ናቸው። የሴቶች 3000 ሜትር መሰናክል ፍጻሜም የሚካሄደው ነገ ነው። አትሌት መቅደስ አበበና ዘርፌ ወንድማገኝ ኢትዮጵያን ወክለው ይወዳደራሉ። ውድድሩ ከቀኑ 8 ሰዓት ሲል ይጀምራል። አድማጮች፣ የዛሬውን ፕሮግራም በዚሁ አበቃን። ስለተከታተላችሁ እጅግ አድርገን